Islamic architecture እስላማዊ ኪነ ህንጻ ከ7ኛው ክፍለ ዘመን ጀምሮ በእስላማዊው ዓለም ጥቅም ላይ ያለ የሚገኝ የግንባታ ዘይቤ ነው። ይህ የኪነ ህንጻ ዘይቤ በአብዛኛው በመስጊዶች፣ በመድረሳዎች፣ በቤተ መንግስትና በመቃብር ላይ ይስተዋላል። የጂኦሜትሪክ ንድፎች፣ ካሊግራፊንና የሰደር ስራዎችን በመጠቀም የኢስላሚክ ኪነ ህንጻ ዘይቤ ቁልፍ ባህሪያት የሆኑትን ጉልላቶች፣ ሚናሬቶች፣ ቅስቶችን፣ ግቢዎችን ያካትታል። የኪነ ህንጻ ዘይቤው አንድነትን፣ ስርዓትንና ውበትን ለማንጸባረቅ በማሰብ መንፈሳዊ ተምሳሌታዊነትን ከተግባራዊ ንድፍ ጋር ያዋህዳል። እንደ ፋርስ፣ ኦቶማንና ሞሪሽ ስታይል እየተባለ እንደየአካባቢው የሚለያይ ቢሆንም ሁልጊዜ በእስላማዊ ባህልና አምልኮ መርሆች ላይ ያተኩራል። ለዛሬ ዓለማችን ላይ ከሚገኙት የእስላማዊ የኪነ ህንጻ ትሩፋቶች መካከል በመካከለኛው ምስራቅ ከሚገኙት ለየት ያለ ታሪክና የኪነ ህንጻ ጥበብ ከተላበሱት መስጂዶች መካከል ጥቂቶቹን ልናስቃኛችሁ ወደናል። ሰማያዊ መስጊድ ቱርክ ኢስታንቡል። በይፋዊ ስሙ ሱልጣን አህመድ መስጊድ በቱርክ ኢስታንቡል የሚገኝ የኦቶማን ዘመን ታሪካዊ ኢምፔሪያል መስጊድ ነው። በ1609 እና 1617 በቀዳማዊ አህመድ የአገዛዝ ዘመን የተሰራ ሲሆን ዛሬም ድረስ በእድሳት ግንባታ ላይ የሚገኝ መስጊድ ነው። ይህ መስጊድ በርካታ ቱሪስቶችን የሚስብ በጣም ታዋቂ ከሆኑ የኦቶማን የኪነ ህንጻ ምልክቶች መካከል አንዱ ነው። በቀዳማዊ አህመድ ትዕዛዝ መሰረት በትልቅነቱ በወቅቱ ቤተክርስቲያን የነበረውን ሃያ ሶፊያን የነበረውን ግርማ ሞገስ የሚያስንቅ ግዙፍ መስጊድ ለመስራት ታስቦ በሱልጣን አህመድ አደባባይ ፊት ለፊት በሃያ ሶፊያ ተቃራኒ አቅጣጫ እንደተገነባ ይነገራል። በውስጡ የውስጥ ግድግዳዎችን በሚሸፍኑ ሰማያዊ ንጣፎች ምክንያት ሰማያዊ መስጊድ የሚለውን ስያሜ ያገኘ ሲሆን ንጣፎቹ የተሰሩት በቱርክ ውስጥ በምትገኝ ኢዝኒክ በተባለች ከተማ ነው። ከተማዋ በሸክላ ስራ ትታወቅ ነበር። በመስጊዱ ውስጥ በአበባ ንድፍና እስላማዊ የአጻጻፍ ጥበብ በሆነው ካሊግራፊ የተጌጡ ከ20,000 በላይ ንጣፎች አሉ። የጸሎት አዳራሹ 64 በ72 ሜትር ስፋት ያለው ሲሆን ዲያሜትሩ 23.5 ሜትር የሆነ ማዕከላዊ ጉልላት አለው። ጉልላቱ በአራት ከፊል ጉልላቶች የተከበበ ሲሆን እያንዳንዳቸው በ3 ትናንሽ ከፊል ጉልላቶች የታጠቁ ናቸው። መስጂዱ ከውጪ 6 ሚናሬቶች ያሉት ሲሆን የውዱእ መገልገያዎችና ከሶላት አዳራሽ በፊት ያለ ትልቅ ግቢን ያካተተ ነው። የመስጊዱ የኪነ ህንጻ ባለሙያ መህመት አጋ የአርኪቴክት ሲናን ሐሳቦች በማዋሃድ በጣም ግዙፍ መጠንንና ግርማ ሞገስን የተላበሰ እንዲሆን አስቦ ሰርቶታል። የሰማያዊ መስጊድ ለኦቶማን ኢምፓየር ታሪክና ለኢስታንቡል ከተማ ካለው ባህላዊ ጠቀሜታ የተነሳ ዛሬ ግዙፍ የቱሪስት መዳረሻ ነው። ብዙ ሰዎች ወደዛ የሚሄዱት የህንጻ ውበቱን ለማየት ብቻ ሳይሆን አሁንም በመስጊድ ውስጥ በሚደረጉ የዕለታዊ የጸሎት አገልግሎቶች ላይ ለመሳተፍም ጭምር ነው። በነገራችን ላይ ሃያ ሶፊያ መስጂድና ሰማያዊው መስጂድ በመካከላቸው የ2 ደቂቃ የእግር ጉዞ ብቻ ነው ያለው። ታላቁ የሰመራ መስጊድ ኢራቅ። በኢራቅ እምብርት ላይ በታላቁ የጤግሮስ ወንዝ ዳርቻ ጥንታዊቷ የሰመራ ከተማ ትገኛለች። ይህች ከተማ በአንድ ወቅት የእስላማዊው ዓለም የፖለቲካና የባህል ማዕከል ነበረች። ታላቁ የሰመራ መስጊድ ደግሞ ትልቅ የአባሲድ ኪነ ህንጻ ቅርስ ነው። በ9ኛው ክፍለ ዘመን የተገነባው ይህ መስጊድ የአምልኮ ቤት ብቻ ሳይሆን የኃይል፣ የፈጠራና የእምነት ሐውልት ምልክትም ነበር። በ848 ዓመተ ምህረት በካሊፋ አል ሙተዋኪል እንዲገነባ የተወሰነው መስጊዱ በአባሲድ ሐሊፋነት ከፍተኛ ደረጃ ላይ በነበረበት ወቅት ሰመራን ወደ አንጸባራቂ ንጉሠ ነገሥት መዲናነት ለመቀየር የታለመ ግዙፍ የግንባታ ፕሮግራም አካል ነበር። በጊዜው እስልምና በፍጥነት እየተስፋፋ ስለነበር አባሲዶች ሀብታቸውንና ራዕያቸውን በታላቅ ኪነ ህንጻ ለማሳየት ፈለጉ። የሰመራ ታላቁ መስጊድ በ7 ዓመታት ጊዜ ውስጥ ተገንብቶ ሲጠናቀቅ ከ17 ሄክታር በላይ በሆነ ቦታ ላይ የተገነባ የዓለማችን ትልቁ መስጊድ ሆነ። የውጨኛው ግድግዳ ወደ 444 ሜትር የሚጠጋ ርዝመት ያለውና ከተጋገረ ጡብ የተሰራ ሲሆን ይህም ትልቅ ግቢና ከ400 በላይ በሆኑ አምዶች የተደገፈ ሰፊ የጸሎት አዳራሽ አቀፈ ነበር። መስጊዱ በ10 ሺዎች የሚቆጠሩ ሰጋጆችን ማስተናገድ ይችል ነበር። ሚዛኑ ቢያስደንቅም ይህንን ጣቢያ በትክክል የሚገልጸው ግን በአጠገቡ ከፍ ብሎ የሚታየው ይህ ከመስጊዱ አጠገብ የቆመው ማልዊያ በመባል የሚታወቀው በዓለም ላይ ታዋቂው ጠመዝማዛ ሚናሬት ነው። ማልዊያ የሚለው ስም የአረብኛ ቃል ሲሆን
ጠማማ የሚል ትርጉምን ይሰጣል። ይህ የስነ ህንጻ ድንቅ ጥበብ 52 ሜትር ወደ ሰማይ የሚዘረጋ ሲሆን መሰረቱ 33 ሜትር ስፋት አለው። ጠመዝማዛ መወጣጫው በውጫዊው ዙሪያ ይጠቀለላል። ቀስ በቀስ ወደ ላይ ይወጣል። በዚህም ማልዊያ የሚለውን ስም አግኝቷል። በግንባታው ወቅት የሚናሬቱ ንድፍ ከዚህ በፊት ታይቶ የማይታወቅ ነበር። እናም በጥንቷ ሜሶፖታሚያ ዚጉራት ተመስሏል ወይስ ሙሉ በሙሉ አዲስ እስላማዊ ፈጠራ ነበር እያሉ ሊቃውንት ስለ አነሳሱ ይከራከራሉ። አገልግሎት በመስጠቱ በኩል ሙአዚኑ ወደ ላይ ወጥቶ በከተማው ላይ አድሃንን የሚዘረጋበት የጸሎት ጥሪ ማማ ሆኖ አገልግሏል። ከማይሎች ርቀት ላይ እንደሚታይ የአባሲድ ባለስልጣን ተመስሎ እንደ ኃይለኛ ምስላዊ መግለጫ ሆኖም አገልግሏል። የማልዊያ የቡሽ መቆንጠጫ ቅጽ በሁሉም እስላማዊ የህንጻ ጥበብ ውስጥ ካሉት በጣም ልዩና ተምሳሌታዊ ቅርጾች መካከል አንዱ ነው። ለዘመናት ሰመራና መስጊዱ ጦርነት፣ ቸል መባልና የተፈጥሮ መበስበስ ገጥሟቸዋል። አብዛኛው የመጀመሪያው መስጊድ በተለይም የጸሎት አዳራሹ በ13ኛው ክፍለ ዘመን በሞንጎሊያውያን ወረራዎች ወድሟል። ዛሬ የቀረው የውጭው ግድግዳና ሚናሬቱ ቅሪቶች ብቻ ናቸው። እንደ አውሮፓውያን አቆጣጠር በ2005 ማልዊያ በኢራቅ ጦርነት ወቅት በደረሰ የቦምብ ጥቃት የበለጠ ተጎዳ። እንዲህ በተበላሸ ሁኔታ ውስጥ ሆኖ እንኳን በፊቱ የሚቆሙትን ማስፈራቱን እንደቀጠለ ነው። በ2007 ደግሞ ዩኔስኮ የሳማራን አርኪኦሎጂካል ቦታዎች ታላቁን መስጊድና ማልዊያ ዓለም አቀፋዊ ባህላዊ ጠቀሜታቸውንና የስነ ህንጻ ልዩነታቸውን በመገንዘብ የዓለም ቅርስ ስፍራ መሆናቸውን አውጇል። ከዚህ ታሪካዊ ሀብት የተረፈውን ለመጪው ትውልድ ለማቆየት በማቀድ የመልሶ ማቋቋም ጥረቶችም ቀጥለዋል። ታላቁ የሰመራ መስጊድ ከጥንታዊ ጡብና ሲሚንቶነት ይበልጣል። በሸክላ የተቀረጸ የአንድ ኢምፓየር ምኞት፣ የመንፈሳዊ ታማኝነትና የስነ ህንጻ ድፍረት ታሪክ ነው። በታሪክ ውስጥ እስላማዊው ዓለም የፈጠራና የታላቅነት ማዕከል የነበረበትን ጊዜ ይወክላል እና በመጥፋትም ላይ ቢሆን መገኘቱ አርኪቴክቶችን፣ የታሪክ ተመራማሪዎችንና የእምነቱ ተከታዮቹን ማነሳሳቱን ቀጥሏል። ከማልዊያ በታች ቆመው ታሪክን ብቻ አያዩ ይሰማውታል እንጂ። የናስር አልመስክ መስጂድ በኢራን በሺራዝ ኢራን ጸጥ ባለ ሰፈር ውስጥ ተደብቆ የሚገኝ ከዓለማችን እጅግ አስደናቂ የስነ ህንጻ እንቁዎች መካከል አንዱ ነው። የናስር አልመስክ መስጂድ ብዙውን ጊዜ the pink mosque ሮዝ መስጊድ ተብሎ የሚጠራው ይህ መስጊድ የ19ኛው ክፍለ ዘመን ድንቅ ስራ ነው። የመስጊዱ የኪነ ህንጻ ዲዛይን የተነደፈው በአርኪቴክት መሐመድ ሁሴኒ ሺራዚና በመሐመድ ረዛ ካሺሳዝ ኢሺራዚ ነው። በነገራችን ላይ የፋርሳዊው አርኪቴክት መሐመድ ሐሰን ኢመማር ከዚህ ከናስር አልመልክ መስጊድ በፊት በዚሁ ሀገር የሚገኘውን ታዋቂውን የኢራም ገነትን ዲዛይን አድርጓል። የመስጊዱ ግንባታ መታጠቢያ ቤት፣ ትምህርት ቤትና የውሃ ገንዳን ያካተተ ሲሆን 10 ዓመታትን የፈጀም ነበር። መስጊዱ የተገነባው በናስር አልመልክ ኢንዶመንት ፋውንዴሽን ጥበቃ ስር በሚርዛ ሐሰን አሊ ናስር ኦል ሞልክ ትዕዛዝ ነበር። ይህ ግለሰብ የሺራዝ ክቡር ከንቲባ የሆነው አሊ አክባር ካቫም አልሞልክ ልጅ ነው። መስጊዱ በቃጃር ዘይቤ ተገንብቶ ተጠናቀቀ። የቃጃር ጥበብ ከ1781 እስከ 1925 በኢራን ውስጥ በቃጃር ስርወ መንግስት የተመሰረተ የህንጻ ጥበብ፣ ስዕሎችና ሌሎች የጥበብ አይነቶች ነበር። የቀለም መስጂድ፣ ቀስተ ደመና መስጂድ፣ በጣም በሚታወቅበት ስሙ ደግሞ ፒንክ መስጂድ ወይም ሮዝ መስጂድ በመባል የሚታወቀው የናስር አልመልክ መስጂድ በኢራን ፋርስ ግዛት ሺራዝ ውስጥ የሚገኝ መስጊድ ነው። እንደ አውሮፓውያን አቆጣጠር በ1888 ግንባታው የተጠናቀቀው ይህ የቃጃር ዘመን መስጊድ የፊት ለፊት ገጽታው ላይ ሰፊ ባለቀለም መስታወት ያካተተ ሲሆን እንደ ፓንች ካዜ ማለትም በተለያየ ቅርጽ የተሰረጎደ የሚመስል ቅርጽ ያላቸው ወይም ኮንኬቭድ ንድፍ ያሉ ሌሎች ባህላዊ ባህሪያትን ያንጸባርቃል። መስጊዱ the pink mosque የሚለውን ስያሜ ያገኘው ከሌሎች መስጊዶች ልዩ የሚያደርገው የቀለምና የብርሃን አጠቃቀሙ ነው። ከአብዛኛዎቹ መስጊዶች በተለየ ውስብስብ በሆነ የመስታወት መስኮቶች ያጌጠ የጸሎት አዳራሽ አለው። የጠዋቷ ፀሐይ ስታበራ የውስጠኛው ክፍል ወደ ካሊዶስኮፕ ወደ ተለዋዋጭ ቀለሞች ይቀየራል። ይህም ኪነ ህንጻን ከስሜት ጋር የሚያዋህድ ልምድ ነው። ግድግዳዎቹና ጣሪያዎቹ በሮዝ ብሉዝና ወርቅ የበለጸጉ በእጅ በተቀባ ሰቆች ተሸፍነዋል። በዚህም ሮዝ መስጊድ የሚል ቅጽል ስምን ተሰጥቶታል። የሀፍት ሬንጅ ጡቦች አጠቃቀም፣ የሰባት ቀለም ቴክኒክ የቃጃር ዘመን ጥበባዊ ቁንጮ ያሳያል። የአበባ ቅርጾች፣ የአረብ ጽሑፎችና የቁርአን አጻጻፍ በገጽታዎቹ ላይ ያለምንም ችግር ይፈሳሉ። ይህም መንፈሳዊና ጥበባዊ የሆነ ምስላዊ ስምምነትን ይፈጥራል። በዚህ መስጂድ ውስጥ ሰማያዊ፣ ቢጫ፣ ሮዝ፣ አዙርና ነጭ ቀለም ያለው የወለል ንጣፍ በስፋት
ጥቅም ላይ ውሏል። መስጊዱ ማዕከላዊ ግቢ ያለው ትንሽ የሚያንጸባርቅ ገንዳ ያለው ሲሆን በቅስት አይዋንና በባህላዊ የፋርስ አምዶች የታጠረ ነው። የንድፍ ሚዛኑና ጂኦሜትሪው ለእስላማዊ ንድፍ መርሆች ጥልቅ አክብሮት ያለው ቢሆንም ጥልቅ ምጥጥኖቹ ሞቅ ያለ ሰዋዊ ስሜት ይሰጡታል። በዚህም የእምነቱ ተከታዮችንና ጎብኚዎችን ይጋብዛል። ምንም እንኳን አሁንም ሃይማኖታዊ አገልግሎት እየሰጠ የሚገኝ መስጊድ ቢሆንም ናስር አልመልክ በኢራን ውስጥ በጣም ፎቶግራፍ ከተነሱ ሃይማኖታዊ ቦታዎች አንዱ ነው። አርኪቴክቶችን፣ አርቲስቶችንና ቱሪስቶችን ከመላው ዓለም ይስባል። ለሃይማኖታዊ ጠቀሜታው ብቻ ሳይሆን ተወዳዳሪ ለሌለው ውበቱም ጭምር። የናስር አልመልክ መስጊድ የጸሎት ቦታ ብቻም አይደለም፣ ብርሃን፣ ቦታና መንፈስ የሚሰባሰቡበት የኢራን ንድፍ ብሩህ ድንቅ ስራ ነው። መሐመድ አልአሚን መስጂድ፣ ቤይሩት፣ ሊባኖስ። ታሪክ ከዘመናዊ ህይወት ጋር በሚገናኝባት የቤይሩት ልብ ውስጥ አንድ የኪነ ህንጻ መዋቅር በጸጋና ጸጥታ ኃይል ይነሳል። መሐመድ አልአሚን መስጊድ ብዙ ጊዜ በአስደናቂው ጉልላቱ ምክንያት የቤይሩቱ ሰማያዊ መስጊድ ተብሎ የሚጠራው የመሐመድ አልአሚን መስጊድ ከአምልኮ ቦታ በላይ ነው። ይህ ብሔራዊ ምልክት የስነ ህንጻ ምልክትና ከሊባኖስ ከፍተኛ ተጽዕኖ ፈጣሪ መሪዎች መካከል የአንዱ ጥልቅ የግል ቅርስ ነው። መስጊዱ የተሰራው በ19ኛው መቶ ክፍለ ዘመን ከሼክ አቡ ነስር አልያፊ ጋር የተያያዘ የዛዊያ ወይም የሶላት ማዕዘን ቦታ ላይ ነበር። 10 ዓመታትን የፈጀ የእቅድና የመሬት ይዞታን ተከትሎ መስጂዱ የአንድነትና የጽናት ምልክት እንዲሆን ባሰቡት በቀድሞ ጠቅላይ ሚኒስትር ራፊቅ ሃሪሪ በህዳር 2002 የመሰረት ድንጋይ ተቀምጧል። ሃሪሪ የመስጊዱ ግንባታ ከመጠናቀቁ በፊት በ2005 የተገደሉ ሲሆን የቀብር ቦታቸውም ከመስጊዱ አጠገብ በሰማዕታት አደባባይ ላይ ይገኛል። እንደ አውሮፓውያን አቆጣጠር በ2008 ግንባታው ተጠናቆ የተመረቀው መስጊዱ የሊባኖስ የበለጸገ የባህል ቅርስና የሟቹ መሪ ራዕይ ማሳያ ተደርጎ ይወሰዳል። በአርኪቴክት አዝሚ ፉኩር የተነደፈው መስጊዱ የኪነ ህንጻ ንድፉ ከኦቶማንና ከማምሉክ ዘይቤዎች መነሳሻነት የተሰራ ነው። በህንጻው ላይ ጎልተው ከሚታዩት የኪነ ህንጻ መገለጫዎች ውስጥ በወርቃማ ዘዬዎች ያጌጠ 48 ሜትር ስፋት ያለው ግዙፉ ሰማያዊ ጉልላት ዋነኛው ነው። በህንጻው 4 ማዕዘን ላይ የተቀመጡ እያንዳንዳቸው በግምት 65 ሜትር ቁመት ያላቸው 4 ሚናሬቶች ድንቅ የእምነበረድ ውስጠኛ ክፍል፣ ውስብስብ ኢስላማዊ ካሊግራፊና ያጌጡ ቻንድሌር መብራቶች የህንጻው ውበት መገለጫ ባህሪያት ናቸው። በ11000 ካሬ ሜትር ቦታ ላይ ያረፈው ይህ መስጊድ በአንድ ጊዜ ከ6000 በላይ ምዕመናንን የማስተናገድ አቅም አለው። ለግንባታው ቢጫ ሪያድ የድንጋይ ንጣፍ፣ ለውስጠኛው ክፍል የጣሊያን እምነበረድና ባለቀለም መስታወትና የእንጨት ስራ ጥቅም ላይ ውሏል። መስጊዱ በቤይሩት ወደብ ላይ በደረሰው ፍንዳታ ጉዳት ደርሶበት ነበር። መስኮቶቹ ተሰባብረዋል፣ የውስጥ አካላቱ ጠባሳ ላይ ወድቀዋል። ነገር ግን እድሳት ከተደረገለት በኋላ በድጋሜ ወደ ነበረበት ተመልሶ እንደገና ሃይማኖታዊና ባህላዊ ምልክት ሆነ። የመሐመድ አልአሚን መስጊድ መንፈሳዊ ማዕከል፣ የስነ ህንጻ ቅርስና የሊባኖስ ዘላቂ መንፈስ ክብር ነው። የመስጊዱ ዲዛይን በአቅራቢያው ከሚገኘው ከቅዱስ ጊዮርጊስ ካቴድራል ጋር የተስማማ መሆኑ በሊባኖስ የብዙ ሃይማኖት አውድ ውስጥ አብሮ መኖርንና አንድነትን የሚያንጸባርቅ ነው። መልካም ጊዜ ከቀሪ የኤንቢሲ ኢትዮጵያ ፕሮግራሞች ጋር።